ዓለም በፈጠራ ሲጠመድ ኢትዮጵያ በግርምት ትታዘብ ነበር። ኢንዱስትሪዎች ሲፈጠሩ እኛ ተጠቃሚ እንጂ ፈጣሪ አልነበርንም። ዛሬ ግን ጨዋታው ተቀይሯል። ከአዲስ አበባ እምብርት ከአፍሪካ ቀንድ አዲስ የቴክኖሎጂ ብስራት እየተሰማ ነው። ኢትዮጵያ የዲጂታል ሰንሰለቷን በጥሳ ከታዛቢነት ወደ ተዋናይነት ከተቀባይነት ወደ አህጉራዊ መሪነት ተሸጋገረች። የዛሬ 30 ዓመት በ2050 ከ20 አያሌ ሀገሮች አንዷ ትሆናለች ኢትዮጵያ ሲባል ዛሬ ያልጀመረችው አርቲፊሻል ኢንተለጀንስ ድሮ በእግሩ ቆሞ አድጎ ጎልምሶ ያኔ ውጤታማ መሆን አይችልም። ይህ ስለ ቴክኖሎጂ ብቻ የሚወራ ወሬ አይደለም፣ ስለ ዲጂታል ሉዓላዊነትና ስለ ኢትዮጵያ አዲስ የታሪክ ምዕራፍ እንጂ። የኢትዮጵያ የሰው ሰራሽ አስተውሎት ጉዞ በባዶ ንግግር የተጀመረ አይደለም። ጠቅላይ ሚኒስትር አብይ አህመድ ግልጽ የሆነ መስመር አስምረዋል። ዓለም የደረሰበትን የኢንዱስትሪ አብዮት ተመልካች ብቻ የሚሆን ወጣት አንሻም። ይህ ራዕይ መስከረም 10 ቀን 2012 ዓ.ም በተግባር ተቀየረ። የመጀመሪያው የሰው ሰራሽ አስተውሎት ማዕከል ሲመረቅ ኢትዮጵያ ለዲጂታል የበላይነት መነሳቷን አበሰረች። የዚህ ስኬት ሚስጥር ተቋማዊ ጥምረት ነው። ማዕከሉ በ6 ወራት ውስጥ ብቻ እውን እንዲሆን የኢንፎርሜሽን መረብ ደህንነት አስተዳደር ወይንም ኢንሳና ሌሎችም ተቋማት ያሳዩት ቅንጅት አንድን ሀገራዊ ህልም በጋራ የማሳካት ትልቅ ትምህርት ነው። ነገር ግን ቴክኖሎጂ ያለ ህግ አይቆምም። መንግስት የስታርታፕ አዋጅንና የግል መረጃ ጥበቃ አዋጆችን በማጽደቅ ኃላፊነት የሚሰማው የፈጠራ ስርዓት ዘርግተዋል። ዛሬ በከተማዋ እምብርት የሚገኘው የሳይንስ ሙዚየምና በመገንባት ላይ ያለው የኤአይ ዩኒቨርሲቲ የዚህ ትውልድ የቴክኖሎጂ ጀርባ አጥንት ናቸው። ኢትዮጵያ ኤአይን የምትጠቀመው ለቅንጦት አይደለም። ቴክኖሎጂው ዛሬ በቤተ ሙከራ ብቻ ሳይሆን በመስክ ላይም ችግር ፈቺ መሆኑን እያሳየ ነው። በጤናው ዘርፍ ካንሰርና የጭንቅላት እጢን አስቀድሞ መለየት የሚያስችሉ መተግበሪያዎች የብዙዎችን ህይወት እየታደጉ ነው። በግብርናው መስክም ቢሆን የታየው የስንዴ ልማት ስኬት በቴክኖሎጂ የታገዘ ነው። ኤአይ በምርታማነት ትንበያና በመሬት አጠቃቀም ላይ ከፍተኛ ድጋፍ እያደረገ ይገኛል። የትምህርት ጥራትንም በማስጠበቅ ረገድ ከፍተኛ አስተዋጽኦ በማበርከት ላይ ይገኛል። የመሶብ አንድ ማዕከል አገልግሎት ቢሮክራሲን ሰባብሮ ለዜጎች ቀልጣፋ ዲጂታል አገልግሎትን እየሰጠ ሲሆን በሰላምና ጸጥታው ረገድም ደግሞ ግጭትን አስቀድሞ በመተንበይ ለሀገራዊ ደህንነትና ዋስትና እየሆነ ነው። ጠቅላይ ሚኒስትር አብይ አህመድ የቴክኖሎጂው ተጠቃሚ ብቻ ሳይሆኑ የዘርፉ ግንባር ቀደም አቀንቃኝ ናቸው። ኤአይ የሰው ልጅ ሊሰራቸው የማይገቡ አሰልቺ ስራዎችን እየተካ ይሄዳል የሚለውን እምነታቸውን ደግሞ ቴክኖሎጂውን ከመፍራት ይልቅ ለመላመድ ብርታት ሆኗል። የ5 ሚሊዮን ኮደርስ ኢኒሼቲቭ ወጣቶችን በዲጂታል ክህሎት እያበለጸገ ሲሆን ጠቅላይ ሚኒስትሩ በአፍሪካ ህብረት የኤአይ ሻምፒዮን ተደርገው መመረጣቸው ኢትዮጵያ በአህጉሪቱ ያላትን የመሪነት ሚና የሚያረጋግጥ ነው። ዛሬ ኢትዮጵያ በቢሊዮን የሚቆጠር መረጃን የሚተነትኑ መተግበሪያዎችን እያለማች የራሷን የኤአይ ዩኒቨርሲቲ እየገነባችና በአህጉሪቱ ደረጃም ሞዴል እየሆነች ትገኛለች። የወጣቶች የመጠየቅ ብቃትና የመንግስት ደግሞ ቀድሞ የመገኘት ቁርጠኝነት ተደምሮ ሀገሪቱን ወደ ላቀ ብልጽግና እየመራት ነው። በጠቅላይ ሚኒስትሩ አገላለጽም ከመፍራት ይልቅ እውነታውን በመጋፈጥ ኢትዮጵያ በሰው ሰራሽ አስተውሎት ታግዛ የብልጽግና ጉዞዋን እያፋጠነችው ትገኛለች። ይህ የሀሳብ ትውልድ ዘመን ነው። ኢትዮጵያ ደግሞ በዚህ ዘመን የፈጠራና የብልሃትነት ተምሳሌት ሆና ትቀጥላለች።